አስደናቂ ፉክክር እያስመለከተን ያለው የ2026ቱ የሲኦል የወንዶች ማራቶን ውድድር አጓጊ ሆኖ እንደቀጠለ ይገኛል። አሁን ስክሪኑ ላይ ከፊት እየታዩ ያሉት ደግሞ ኬንያዊው አትሌት ጊልበርት ኪቤት፣ ኢትዮጵያውያኑ ጌታነህ ሞላ፣ ጸጋዬ ጌታቸውና ከኋላ ደግሞ ሀፍቱ ተክሉ ይገኛሉ። የ32 ዓመቱ ኬንያዊው አትሌት ጊልበርት ኪቤት አጠገቡ ካሉ አራት ኢትዮጵያውያን ጋር አሁንም እየተፋለመ ይገኛል። ኢትዮጵያውያን አትሌቶችም የኪቤትን እግር ተከትለው እየሮጡ ሲሆን እሱን አዳክመው ለመውጣት አሁንም ብርቱ ፉክክር እያደረጉ ይገኛሉ። በተለይ በዚህ ውድድር አትሌት ጌታነህ ሞላና አትሌት ሀፍቱ ተክሉ ለማሸነፍ ትልቅ ግምት ያገኙ አትሌቶች ናቸው። ነገር ግን አትሌት ኪቤት በቀላሉ የሚበገርና እጅ የሚሰጥ አትሌት አለመሆኑ እዚች ጋር ማስታወስ ያስፈልጋል። የደቡብ ኮሪያዋ መዲና ሴኦል በወንዶች የማራቶን ላይ ገድል ለማጻፍ ወደፊት እየገሰገሱ ያሉ አትሌቶች አሁንም በአግራሞት የምትመለከት ትመስላለች። በእርግጥ በዚህ ውድድር ማን ያሸንፍ ይሆን የሚለው ለመለየት ጥቂት ደቂቃዎች ብቻ መጠበቅ የግድ ይላል። አስደናቂ የታክቲክ ፍልሚያ እያስመለከተን ያለው የዘንድሮ የሴኦል ማራቶን ኢትዮጵያውያን ወይስ ኬንያውያን ከጥቂት ደቂቃዎች በኋላ የሚለይ ይሆናል። በነገራችን ላይ እየተመለከታችሁት ያለው የሴኦል ማራቶን ከዓለማችን ታላላቅ የአትሌቲክስ ውድድሮች መካከል አንዱ ሲሆን በየዓመቱ በደቡብ ኮሪያ መዲና ሴኦል የሚደረግ ውድድርም ነው። የዓለማችን የስመጥር የረዥም ርቀት ተወዳዳሪዎችን የሚያሳትፈው ይሄ ውድድር ዘንድሮ ደግሞ ኢትዮጵያውያን ታሪክ ለመስራት አሁንም ከፊት ለፊት ሆነው ብርቱ ፉክክር እያደረጉ ይገኛሉ። በተለይም ደግሞ በዚህ በፊተኛው ረድፍ ላይ የሚገኘው አትሌት ሀፍቱ ተክሉ የአምናው ማለትም የ2025ቱ የሴኦል ማራቶን አሸናፊ በመሆኑ ዘንድሮም ድሉን ለማስቀጠል ብርቱ ፉክክር እያደረገ ይገኛል። አምና አትሌት ሀፍቱ 2 ሰዓት ከ05 ደቂቃ ከ42 ሴኮንድ በሆነ ሰዓት በመግባት አስደናቂ ድል ማስመዝገቡ አይዘነጋም። አትሌት ሀፍቱ አምና በዚህ ጎዳና ሲያሸንፍ ከ3 ኬንያውያን አትሌቶች ብርቱ ፉክክር ገጥሞት እንደነበረ የሚታወስ ነው። ማለትም ከኬንያዊው ፌሊክስ ኪሮዋ ከበርናንድ ኪፕሮ እና ኪሮዋ ዩጎ ጋር ተፋልሞ ነበረ ያሸነፈው። ኬንያውያኑ ከ2 እስከ 4 ያለውን ደረጃ አምና ይዘው ማጠናቀቃቸው አይዘነጋም። አሁን ደግሞ ሌሎች ኬንያውያን አትሌቶች ተቆርጠው ወደኋላ በመቅረታቸው ምክንያት ፊተኛው መስመር ላይ ያለው ብቸኛው ኬንያዊ አትሌት ኪቤት ብቻ ነው። ውድ የዛሬ አትሌቲክስ ቤተሰቦች ከናንተ የሚጠበቀው ላይክ በማድረግ አትሌቶቻችንን ማበረታታት ብቻ ነው። ስለ አትሌቶቻችን ሀሳብ አስተያየታችሁ ብታጋሩን ደስ ይለናል። መልካም ቆይታ። በፊተኛው ረድፍ ላይ የሚገኙትና ለማሸነፍ ትልቅ ግምት ስለተሰጣቸው ኢትዮጵያውያን አትሌቶች አትሌት ሀፍቱ ተክሉና ጌታነህ ሞላ ጥቂት መረጃዎች እናጋራችሁ። አትሌት ሀፍቱ ከላይ እንዳነሳ ነው የአምናው የዚሁ የሲኦል ማራቶን አሸናፊ ነበረ። ዘንድሮ የአምና ክብሩን ለማስቀጠል በብልሃት አሁንም እየሮጠ ይገኛል። አትሌት ሀፍቱ ብዙ ጊዜ ከፊተኛው ረድፍ ላይ ካሉ አትሌቶች በስተጀርባ ሆኖ የመሮጥ ልምድ አለው። አትሌቶችን እግር በእግር እየተከተለ ሄዶ መጨረሻ ላይ ፈጣን በሆነ አጨራረስ ተፎካካሪዎቹን የማሸነፍ ስልት ነው የሚጠቀመው። በዚህ ውድድርም እስካሁን የአትሌቶች ጀርባ ላይ ሆኖ እየሮጠ ይገኛል። በነገራችን ላይ አትሌት ሀፍቱ የመጨረሻ አጨራረስ ላይ በጣም ጎበዝ ከሚባሉ አትሌቶች መካከልም አንዱ ነው። ከዚህ በፊትም የ3000 ሜትር የርቀት ውድድር ላይ ጎበዝ እንደነበር አይዘነጋም። የ26 ዓመቱ አትሌት ሀፍቱ በ2021 የባርሴሎና የግማሽ ማራቶን ውድድር 59 ደቂቃ ከ39 ሴኮንድ በሆነ ሰዓት ማሸነፉ አይዘነጋም። እንዲሁም በ2022 በተመሳሳይ በዚሁ የባርሴሎና የግማሽ ማራቶን ውድድር 59 ደቂቃ ከ06 ሴኮንድ በሆነ ሰዓት ውድድሩን በማጠናቀቅ የስፍራውን ሪከርድ ጭምር በመስበር ማሸነፉ እንደዚሁ አይዘነጋም። አትሌት ሀፍቱ አስቀድሞ የ3000 የ5000 እና የ10000 የትራክ ውድድሮች ላይ የምናውቀው ኢትዮጵያዊ አትሌትም ነው። አሁን ደግሞ የአምና ክብሩን ለማስጠበቅ ይኸው በሲኦል ጎዳናዎች አስደናቂ ፉክክር እያደረገ ይገኛል።
አሁንም ውድድሩ አስደናቂ ፉክክር ያስመለከተን ይገኛል። በፊተኛው ረድፍ ላይ የሚገኘውና በውድድሩ ላይ ለማሸነፍ ትልቅ ግምት ያገኘው አትሌት ጌታነህ ሞላ አሁንም ድንቅ ፉክክር እያደረገ ይገኛል። አትሌት ጌታነህ ከዚህ ቀደም በ10,000 ሜትር ርቀት የሚወዳደር ኢትዮጵያዊ የረዥም ርቀት ሯጭ ነው። በ2015 የአፍሪካ ጨዋታዎች በ5,000 ሜትር ለሀገሩ የወርቅ ሜዳሊያ አሸናፊ የነበረው ይኸው አትሌት አሁን ደግሞ በሲኦል ለማሸነፍ ብርቱ ፉክክር እያደረገ ይገኛል። አትሌት ጌታነህ ኢትዮጵያን ወክሎ በተሳተፈባቸው የአፍሪካ ሻምፒዮናዎች ላይ 1 ወርቅ፣ 1 ብርና 1 የነሐስ ሜዳሊያ ለሀገሩ ያስገኘ አስደናቂ አትሌትም ነው። አሁንም ከፊተኛው ረድፍ ላይ ሆኖ ውድድሩን በበላይነት ለማጠናቀቅ ትልቅ ፉክክር እያደረገ ይገኛል። ሊጠናቀቅ ጥቂት ደቂቃዎች በቀሩት በዚህ ውድድር አሸናፊው ለመለየት እስከ መጨረሻው መጓዙ የሚቀር አይመስልም። ውድ የዛሬ የአትሌቲክስ ቤተሰቦች ቪዲዮውን ላይክ በማድረግ አጋርነታችሁን አሳዩን። የእናንተ ሀሳብ አስተያየት ትልቅ ዋጋ ስላለው አስተያየት ጻፉልን። አሁንም መልካም ቆይታ።
በደቡብ ኮሪያ ዋና ከተማ ሲኦል በተደረገው የ2026ቱ የሲኦል ማራቶን የወንዶች ውድድር ኢትዮጵያዊው አትሌት ሀፍቱ ተክሉ በአስደናቂ ብቃት አሸንፏል። አትሌት ሀፍቱ ተክሉ ለሁለተኛ ጊዜ የሲኦል ማራቶን በማሸነፍ አዲስ ታሪክ ማጻፍም ችሏል። አትሌቱ አምና በዚሁ የውድድር ላይ አሸናፊ እንደነበረ አይዘነጋም። አትሌት ሀፍቱ ተክሉ የቦታውን ሪከርድ ጭምር በማሻሻል ነው ያሸነፈው። ውድድሩን እስከ መጨረሻው ድረስ ሲመራ የነበረው ሌላኛው ኢትዮጵያዊ አትሌት ጌታነህ ሞላ በ2 ሴኮንድ በአትሌት ሀፍቱ ተበልጦ 2 ሰዓት ከ04 ደቂቃ ከ25 ሴኮንድ በሆነ ሰዓት ሁለተኛ ደረጃን ይዞ ጨርሷል። ኬንያዊው ጊልበርት ኪቤት ደግሞ 3ኛ ደረጃን ይዞ አጠናቋል። ብርቱ ፍክክር በታየበት በዚህ ውድድር 6 አትሌቶች ተነጥለው በመውጣት ለአሸናፊነት ከፍተኛ ትግል እስከ መጨረሻ ሲያደርጉ ተመልክታችኋል። በዚህ ውድድር ላይ ሀፍቱ ተክሉ የመጨረሻው መስመር ላይ ያሳየው አጨራረስ አስገራሚ የሚባልም ነበረ። ሀፍቱ ተክሉ አሁን የሲኦል ማራቶን ንጉስ እየተባለ ቢጠራ ቢያንስበት እንጂ ከቶም አይበዛበትም። በ4 ዓመታት ውስጥ ለሁለተኛ ጊዜ ይህንን ውድድር ሲያሸንፍ የዘንድሮ ድሉ ደግሞ ተከታታይ ወይም ባክ ቱ ባክ በማድረግ ልዩ ያደርገዋል። ከላይ እንደገለጽነው ባለፈው ዓመትም በዚህ ውድድር አሸናፊ እንደነበረ ይታወሳል። አትሌት ሀፍቱ ከዚህ ቀደም በግማሽ ማራቶንና በተለያዩ ዓለም አቀፍ መድረኮች ያሳየው ወጥ የሆነ ብቃት በአሁኑ ወቅት በዓለም የማራቶን መድረኮች ላይ ለመድገም እየተንደረደረ የሚገኝ አትሌትም ነው። አሁንም እየተሳካለት ይመስላል። ሌላው የሀፍቱ ድል ልዩ የሚያደርገው የቦታውን ሪከርድ ጭምር በመስበር ማሸነፉ ነው። የውድድሩ የቀድሞ ሪከርድ ተይዞ የነበረው በሌላኛው ኢትዮጵያዊ ሙስነት ገረመው ነበረ። በ2022 የገባበት 2 ሰዓት ከ04 ደቂቃ ከ43 ሴኮንድ ላለፉት 4 ዓመታት የቦታው ሪከርድ ሆኖ መመዝገቡ እንደዚሁ የሚታወቅ ነው። እንደተመለከታችሁት የሲኦል ማራቶን እጅግ ፈታኝና አስደሳች ነበረ። 6 አትሌቶች እስከ መጨረሻው ሰዓት ድረስ ተነጥለው በመውጣት ብርቱ ፍክክር አድርጓል። በተለይም ውድድሩን እስከ ፍጻሜው ሲመራ የነበረው አትሌት ጌታነህ ሀፍቱ ተክሉና ኬንያዊው ጊልበርት ኪቤት ያደረጉት አስደናቂ ፍልሚያ ለተመልካቾች ልዩ ስሜት የሰጠም ሆኗል።